ያሰብነው ተሳክቷል። የህልማችን ሆኗል። የምንፈልገው ነገር የምናስበው ነገር ተሳክቷል። እልልልልልልል ትላላችሁ ማለት ነው ውዶቼ። እንደኔ አሽቃብጦ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው፣ ሁሉ ተማም። እንዴት ናችሁ? በድጋሚ እንግዲህ ወራኝት ሱመያ መጥቻለሁኝ። ይሄን ሰሞን ትንሽ እያልኩ ጠፋ ጠፋ እያልኩ ነው እየመጣሁ ያለሁት ማለት ነው። እና የኔ ውዶች ስራ ቢዚ ነኝ፣ ለዛ ነው። እና ውዶቼ እጅግ በጣም ደስ የሚልና እንግዲህ ሰበር ዜና ተሰምቷል። እሱም ነገር ምንድን ነው እንግዲህ ወደኛ ይመጣሉ ወይንም ደግሞ አምጥተው እንግዲህ እውነቱን ይነግሩናል። ደስታና ሩታ ቀለበት አስረዋል፣ ወይንም ደግሞ እንግዲህ ቀለበት ገዝቶ ሰርፕራይዝ አድርጓታል። ደስታ ማለት ነው። እንግዲህ ምንድን ነው የተፈጠረው? ለምንድን ነው ለኛ ታዲያ እንደተጣሉ ያስመሰሉት የሚለውን ነገር እንግዲህ በደንብ አድርገን አብረን የምናይ ይሆናል። እናም ቤተሰቦቼ ሶሻል ሚዲያ ላይ ይህን ነገር የደበቁትና ወይንም ደግሞ ሶሻል ሚዲያ ላይ ማውጣት ያልፈለጉት ምክንያት ምንድን ነው? እዩኝ ያበዛ እንግዲህ ደብቁኝ ደብቁኝ ይመጣልና ሚዲያ ያየው ነገር፣ ሚዲያ ያየው ፍቅር፣ ሚዲያ ያየው ትዳር ሲበረክት አላየኑ። ከ6 ወር ከ7 ወር በላይ እየዘለቀ አይደለም ይሄ የሚዲያ ፍቅርና ትዳር ማለት ነው። እና እነሱም ደስታና ሩታ ደግሞ ልክ እንደተጣሉ ወይንም አንድ ላይ እንዳልሆኑ እንጂ አንድ ላይ እንደሆኑ ማንም ሰው እንዳቀባቸው አይፈልጉም። በነገራችን እኔ ራሴ ወደ ሶሻል ሚዲያ ባያመጡት ደስ ይለኛል። ካመጡት ኦኬ፣ ግን ደግሞ ባያመጡትና ራሳቸው እዛው ሁሉ ነገር ውስጥ ለውስጥ ቢያደርጉት በጣም ነው ደስ የሚለኝ። ምክንያቱም ሚዲያ ላይ የወጣ ነገር በቃ አጥፊው ነው የሚበዛው ማለት ነው። በቃ አጥፊው ነው የሚበዛው እና ጋይሶችዬ ነገሮች በድብቅ ከሆኑና ከተደበቀው ከሆነ እውነትም ማንም ሰው ደግሞ ስለነሱ እንትን የሚል ነገር የለ ብዬ አስባለሁ። እና ብቻ ግን ደስ ብሎኛል። ምክንያቱም የሆነ ፎቶ ወጥቶ ስላየሁ ነው ማለት ነው። በሱ ነው ዛሬ የመጣሁላችሁ የኔ ውዶች። እኔ ግን እውነት ለመናገር በጣም ደስ ብሎኛል። እውነት ለመናገር እዚህ ጋር አንድ ቪዲዮ መሰራላችሁ ማለት ነው። ድክም ብሎኛል፣ ግን ደግሞ የወሬ ሱስ አላስተኛኝ ብሎ እንግዲህ በመተኛበት ሰዓት ነው ቪዲዮ የቀረጽኩላችሁ ማለት ነው ውዶቼ። እውነት ለመናገር እናንተ ለካ የወሬ ሱስ እንደዚህ አያስተኛምና ናፍቃችሁኝ፣ በቃ ንፍቃላችሁኝ ማለት ነው የኔ ውዶች። እና ለዛ ነው አሁን ቪዲዮ የምሰራውና በሩታዬ ደስታ የተደሰታችሁ የህልማችሁ ስለተሳካ ደስ ያላችሁ በኮሜንት ሀሳባችሁን አስቀምጡልኝ። ቪዲዮ ላይክ አድርጉ።